ሰው ካሁኑ ጀምሮ ለቅርጫ የሚያስብ ሰው እንዴት እስከ ደብረ ዘይት እስከ ሆሳዕና ድረስ ለመቁረብ እንዴት አያስብ? ብዙ ሰው በቅዳሴ ሰዓት ውስጥ የሚያስቀድስ ሰው ነስር ቢመጣበት ሊወጣ ይችላል። ደም ቢፈሰው በአፍንጫው ደም ቢመጣ ሊወጣ ይችላል ከቅዳሴው። የሚወጣው ግን ከግቢ አይደለም፣ ከቤተ ክርስቲያኑ ወጥቶ የሆነ ቦታ እንዲቀመጥ እንዲያስታግስ ሊደረግ ይችላል። ከቆረብን በኋላስ እንዴት ልንሆን ነው ብላችሁ አትጨነቁ። ኃጢአቱን እንደሆነ ሳንቆርብም እየሰራ ነው። ስለዚህ ቢያንስ ቆርበን ተጨማሪ እድሜ ይጨመርልን። ወርሃዊ ልማድ አንዲት ሴት ድንገተኛ ቢከሰትባት በዚያ ሰዓት በዲያቆናዊት ሴት አማካኝነት መውጣት ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሳምንት ዕለት ኩሉ ዘገብራ ለጽድቅ ጻድቁ ወዘ ያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒ ኑ ህዝቡ ኩሉ ዘገብራ ለጽድቅ ጻድቁ ወዘ ያከብር ሰንበተ የሚለውን ይህንን በጣም በዝርዝር ተመልክተናል። ትርጉሙ ምን ማለት ነው? ጽድቅን የሚያደርግ ሁሉ ጻድቅ ነው። ሰንበትን የሚያከብር ሁሉ ጻድቅ ነው። ስደተኛ ወይም መጤ የሆነ ሰው ወይም አዲስ የመጣ እንግዳ የሆነ ሰው ቢኖር እግዚአብሔር ከወገኖቹ ይለየኝ ይሆንን አይበል የሚለውን ይህንን በጣም ሰፊ አድርገን መነሻው መጽሐፍ ቅዱስ መሆኑን ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ ያለ ቃል በቃል ያለ መሆኑን እሱን አንስተን ተነጋግረናል። ይሄ የሚባለው እሁድ እሁድ ብቻ ነው ብለን አንስተናል። ለምንድን ነው ይሄ የሚባለው ከቅዳሴ በፊት የሚለውንም ነጥብ አስቀምጠናል። የማያምኑ ሰዎች ሊያስቀድሱ ሊመጡ ስለሚችሉ እነሱ እግዚአብሔር ከኛ እንደማይለያቸው እንዲያውቁ፣ ሁለተኛ ደግሞ ሊጠመቁ የመጡ ሰዎች ሊያስቀድሱ ስለሚችሉ ከተጠመቁ በኋላ ከኛ ጋር እኩል እንደሆኑ ለማጠየቅ፣ ሶስተኛ ደግሞ ተጠምቀው ነገር ግን ቤተክርስቲያን መጥተው የማያውቁ ሰዎች ከብዙ ጊዜ በኋላ ጠፍተው እንደገና መጥተው ቅዳሴ ሲያስቀድሱ ይህንን ቃል ቢሰሙ እግዚአብሔር ከወገኖቹ ይለየኝ ይሆንን አይበሉ። ለምን? እግዚአብሔር መሐሪ ስለሆነ አይለያቸውም የሚለውን ሐሳብ የሚያሳይ ነው። የዚህ ማጠቃለያ ሐሳብ ደግሞ ጽድቅን የሰራ ሁሉ ጻድቅ ነው ያልነው። ምንን የሰራ ሁሉ? ጽድቅን የሰራ ሁሉ ምንድነው? ጻድቅ ነው። ሰንበትን የሚያከብር ምንድነው? ጻድቅ ነው። ስለዚህ የሚያስቀድስ ሰው ምንን እያከበረ ነው? ሰንበትን እያከበረ ነው። ሰንበትን ያከበረ ሰው ደግሞ ጻድቅ ነው። የሚያስቀድስ ሰው ምን እየሰራ ነው? ጽድቅ እየሰራ ነው። ስለዚህ ጻድቅ ነው እና ይሄ ነው በግዕዝ የሚባለው። ይሄንን በጣም በሰፊው አብራርቻ አስቀምጫለሁ። እዛ ላይ መመልከት ትችላላችሁ። ዛሬ የምናየው ይሄ ሃሌሉያ እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወኢሰምዐ መጻሕፍተ ቅዱሳተ ወኢሰምዐ መጻሕፍተ ቅዱሳተ ወኢተአገሰ እስከ ይፌጽሙ ጸሎተ ቅዳሴ ወኢተመጠወ እምቁርባን ይሰደድም ቤተ ክርስቲያን እስመ አማሰነ ሕገ እግዚአብሔር ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሩነ ሐዋርያት በአብጠሊሶሙ ይላል። ሙሉ መምሪያ ሬድ እንደነገሩን እየከፋፈሉ ዜማውን እንድንይዘው ነው ከፋፍለ ነው የሚነግሩን እንጂ አንድ ጊዜ የሚዘለቅ ነው። በቅዳሴ ውስጥ ሶስት ነገሮች አሉ። አንደኛ ይህ የሚል፣ ሁለተኛ ይካ የሚል፣ ሶስተኛ ይዲ የሚል ታገኛላችሁ መጽሐፈ ቅዳሴን ስታነቡ። ይካ ማለት ይበል ካህን ማለት ነው። ይዲ ማለት ይበል ዲያቆን ማለት ነው። ይህ ማለት ደግሞ ይበሉ ሕዝብ ማለት ነው። ስለዚህ ካህን የሚለው አለ፣ ዲያቆን የሚለው አለ፣ እዛ ደግሞ ሕዝብ የሚለው አለ። በሶስት የተከፈለ ነው አገልግሎቱ። ይበል ካህን የሚለው የሚያጠቃልለው ከፓትርያርኩ ጀምሮ እስከ ቄስ ድረስ ያሉትን አጠቃላይ የሚያጠቃልል ነው። ካህኑ የሚለው ይሄ የመጀመሪያው አንደኛው ካህን የሚለው ብቻ ሳይሆን ንፍቁ ቄስ የሚለውም ጭምር ይካ ተብሎ ሊጠቃለል ይችላል። ይበል ካህን ወይም ካህኑ የሚለው ይካ በሚል ይቀመጣል። ዲያቆናት የሚሉት አንደኛው ዲያቆን፣ ሁለተኛው ዲያቆን፣ እነዚህ ሁለቱ ብቻ ናቸው በዜማ የሚሳተፉትና እነዚህ ሁለቱ የሚሉት ይዲ በሚል ይቀመጣል። ይበል ዲያቆን ወይም ዲያቆኑ ይበል ማለት ነው። ሶስተኛው ደግሞ ይበሉ ሕዝብ የሚለው ሕዝብ ይበሉ የሚለው ሕዝብን ብቻ የሚመለከት አይደለም። እየሰማችሁ ነው። ካህናትንም ዲያቆናትንም የሚመለከት ነው። ያ ማለት ይህ የሚለው የህብረት ነው። የምንድን ነው አልኳቸው? የህብረት ነው። ህብረት ደግሞ የሚባለው ሕዝብ ብቻ አይደለም፣ ወይ ደግሞ ምእመናን ብቻ አይደላችሁ። አጠቃላይ ካህናቱም፣ ዲያቆናቱም፣ ቀሳውስቱም፣ መርጌታውም፣ ሰባኪው የሚያስቀድሰው እዛ የተገኘው በሙሉ አንድ ላይ የሚለው ይህ ተብሎ ይገለጣል። አንዳንዶቻችን አሁን ይሄን መናገር ያስፈልገኝ ለምንድን ነው? አንዳንዶቹ ለህዝብ ብቻ የተሰጠ መስሏቸው
ቄሱም ተሰጦ ሳይቀበል ዝም የሚል ሰው አለ። በቃ ለህዝብ የተሰጠ ነው ብሎ ራሱን ኮፍሶ የሚቆም ሰው አለ። መርጌታም ሆኖ እንደዛ ሊኖር ይችላል። ሰባኪም ሆኖ እንደዛው በቃ ይሄ ይበል ህዝብ ነው የሚለው ህዝብ ነው የሚለው ብሎ ለህዝቡ ትቶ ተኮፍሶ የሚቆማል። ህዝብ ነው የማይቀድስ ሁሉ ህዝብ ነው፣ የሚያስቀድስ ሁሉ ህዝብ ነው። ቁጥራችን አንድ ነው። ይሄ ልዩነት እንደዚህ የሚባል ነገር የለም። በዚያ ሰዓት ልዩነት የሚፈጠረው በቀዳሾችና በአስቀዳሾች መካከል ብቻ ነው። ቀዳሾቹ ይንቀሳቀሳሉ፣ አስቀዳሽ አይንቀሳቀስም። እና ይህን ስርዓት በደንብ መረዳት ያስፈልጋል። ስለዚህ ይሄ ሃሌሉያ እመቦ ብእሲ የሚለው በህብረት የምንጮኸው ነው። ካህናቱም የሚሉት፣ ቀሳውስቱ የሚሉት፣ ዲያቆናቱ የሚሉት፣ ህዝቡ የሚለው፣ ሰባኪው የሚለው አንድ ላይ ይሄ ድምፅ የሚሰማው በሙሉ አንድ ላይ የሚለው ዜማ ነው። በጣም ይሄ ግን ከባድ የሚያደርገው ራሳችን ላይ የምናውጀው አዋጅ ነው። የመጀመሪያው ይሄ አዋጅ በካህን የሚታወጅ አይደለም። ካህኑ ራሱ ላይ የሚያውጀው ነው። እኔ ራሴ ላይ የማውጀው ነው። እናንተ ራሳችሁ ላይ የምታውጁት አዋጅ ነው። ይሄ ጠንከር የሚያደርገው እሱ ነው። የመጀመሪያው የምስጋናው መጀመሪያ ሃሌሉያ ብሎ ይጀምራል። ሃሌሉያ የምለው የምስጋና ክፍል በተለይ በቅዱስ ያሬድ በጣም ይታወቃል። በብሉይ ኪዳን በልበ አምላክ ዳዊት በጣም አዘውትሮ የሚጠቀመው ነው ሃሌሉያ የሚለው። በዕብራይስጥ ቋንቋ በነገራችን ላይ ሃሌሉ እና ያ ሁለት ቃላት ናቸው። ሃሌሉ እና ከዛ ያ እና አንድ ላይ ሲነገር አንድ ነው የሚመስለው አይደል? ሃሌሉያ ተብሎ ሲነገር አንድ ላይ ይመስላል እንጂ ቃሎቹ ሃሌሉና ያ ናቸው። በግዕዙ ግን ሃሌና ሉያ እነዚህ ሁለት ቃላት አሉ። የዕብራይስጡ ሃሌሉ የሚለው እግዚአብሔርን አመስግኑ ማለት ነው። ማንን አመስግኑ? እግዚአብሔርን አመስግኑ ማለት ነው። ያ የሚለው ያህዌህ የሚለውን ቃል የሚተካ ነው። ያህዌህ የሚለውን የመጀመሪያ ቃል የሚተካ ነው እና ያ የሚለው ያህዌህ ማለት ነው። ያህዌህ ማለት ደግሞ ያለና የሚኖር ማለት ነው። ወይም ይሄ አስቀድሞ እግዚአብሔር ለሙሴ በኮሬብ ተራራ በሚቃጠለው ቁጥቋጦ ውስጥ ሆኖ ራሱን የገለጠው ማነህ አንተ እንድነግራቸው አንተ ማነህ ብሎ ሲጠይቀው እኔ ያህዌህ ነኝ ብሎ ነው የመለሰለት። እኔ እግዚአብሔር ነኝ፣ ያለ የሚኖር ነኝ፣ የአብርሃም አምላክ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ፣ አስቀድሞ የነበርኩ ነኝ፣ ወደፊትም የምኖር ነኝ ብሎ እግዚአብሔር ራሱን የገለጠበት ስም ነው ያህዌህ የሚለው። ስለዚህ ሃሌሉያ ማለት እግዚአብሔርን አመስግኑ፣ እግዚአብሔርን ከፍ አድርጉ፣ ለእግዚአብሔር ምስጋና አቅርቡ ማለት ነው። ሃሌሉያ በደሞ በሚለው በእኛ በግዕዙ ደግሞ የነበረ የሚኖር ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ዛሬም ያለ የሚልን ትርጉም የሚሰጥ ነው ሃሌሉያ። ስለዚህ ምስጋናን ከፍታን ለእግዚአብሔር የምንሰጥበት ምስጋና ነው ሃሌሉያ። ቅዱስ ያሬድ ልክ በስማም እንደማለት ይጠቀምበታል። ሃሌሉያ በስማም ይቻላል። በነገራችን ላይ ለምሳሌ አሁን ቅዱስ ያሬድ አርያም ሲጀምር ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ ይጀምራል። ይሄ ማለት ልክ በስመ አብ ወወልድ ወመንፈስ ቅዱስ ብሎ እንደመጀመር ማለት ነው። እንደዛ ብሎ መጀመር ይቻላል። ለምሳሌ አንድ ሰው ሲያስተምር ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብሎ መጀመር ይችላል። እንደ አንድ እንደ ድርሰት መጀመሪያ መነሻ፣ እንደ ጸሎት መነሻ መጀመሪያ፣ እንደ አገልግሎት መነሻ መጀመሪያ ሆኖ የሚያገለግል ነው ሃሌታ እና በጣም አሁን ሌሎች ሲሉት የሚደነግጡ ሰዎች ስላሉ ነውና ስለዚህ ሃሌታ በቤተክርስቲያን በጣም ትልቅ ትርጉም ያለው ነው። የምስጋናችን ሁሉ መጀመሪያ ነው። ሃሌሉያ ብለን እንጀምራለን። እስኪ በሉ አንድ ላይ ሃሌሉያ በሉ። ስለዚህ ምስጋናችንን በዚህ ጀመረን። አሁን ቅዳሴያችንን ጀመረን። ሃሌሉያ። ቅዳሴ በሶስት ይከፈላል ብዬ አስቀምጫለሁ። የመጀመሪያው ቅድመ መስቀል፣ ሁለተኛው ጊዜ መስቀል፣ ሶስተኛው ድህረ መስቀል። የመጀመሪያው ከመስቀል በፊት፣ ሁለተኛው በመስቀል ጊዜ፣ ሶስተኛው ከመስቀል በኋላ። የመጀመሪያው ከምን በፊት፣ ሁለተኛ በመስቀል ጊዜ፣ ሶስተኛ ከመስቀል በኋላ ተከፍሎ ቅዳሴ ውስጥ ያሉት ክፍሎች እነዚህ ናቸው ብዬ አስቀምጫለሁ። ከመስቀል በፊት ያለው ከጽንሰት ጀምሮ ከጽንስ ጀምሮ እስከ መስቀል ድረስ ያለው አካሉ ከመስቀል ጋር እስከሚገናኝበት ጊዜ ድረስ ያለው። በመስቀል ጊዜ የሚባለው አካሉ ከመስቀል ጋር ተገናኝቶ አካሉ ከመስቀል እስኪወርድ ድረስ ያለው ጊዜ። ከመስቀል በኋላ ያለው ጊዜ ደግሞ ከመስቀል አካሉ ከወረደበት ጊዜ ጀምሮ መቀበሩን፣ መነሳቱን፣ እርገቱን፣ ዳግም ምጽአቱን እነዚህ ሁሉ ይነገሩበታል ቅዳሴ። ሳምንት ያልኳችሁ ቅዳሴ ምንድን ነው ተብላችሁ ከተጠየቃችሁ አጠቃላይ የነገረ ክርስቶስ ትምህርት የቤዛነቱ ምስጢር የሚነገርበት ነው። ቅዳሴ ማለት ይሄ ነው ብላችሁ እንድታብራሩ ነግሬያችኋለሁ። እና ይሄኛው አሁንም እያየን ያለ ነው ገና ከመስቀል በፊት ወይም ቅድመ መስቀል የሚባለውን ክፍል ነው።
ከመስቀል በፊት ያለው ጊዜ የትኛውን የሚያጠቃልል ነው ቢባል ዝግጅቱንና አሃዱ አብ ቅዱስ እስከሚባል ጊዜ ድረስ ያለው አሃዱ ከተባለበት ሰዓት ጀምሮ ግን ያለው ጊዜ የመስቀል ጊዜ ተብሎ ይታወቃል። የመስቀል ጊዜ ደግሞ የሚጠናቀቀው ዲያቆኑ ጸልዩ በእንቲአነ እስከሚልበት ጊዜ ድረስ ያለው የመስቀል ጊዜ ተብሎ ይታወቃል። ከዛ በኋላ ግን ከመስቀል በኋላ ባለው ክፍል ይጠናቀቃል። ስለዚህ ቅዳሴ እነዚህን 3 ክፍሎችን የሚያሳይ ነው። ራሱ ቅዳሴ ደግሞ መስቀል ነው ብዬ ነግሬያችኋለሁ። እነዚህን ሐሳቦች ምደጋግመው እንድትይዟቸው ስለምፈልግ ነው፣ እንዳይረሳ ነው። እና አዋጁ እንዲህ ይላል። ሃሌሉያ ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር ምስጉን እግዚአብሔር፣ ውዱስ እግዚአብሔር፣ ከፍ ያለ እግዚአብሔር፣ ምጡቅ እግዚአብሔር፣ ረቂቅ እግዚአብሔር፣ ማይደረስበት እግዚአብሔር፣ እነዚህን ሐሳቦች የያዘ ነው። ሃሌሉያ በእግዚአብሔር ስም ብሎ እንደመጀመር እመቦ ብእሲ እምእመናን ከምእመናን ወገን ሰው ቢኖር ከማን ወገን? ከምእመናን ወገን። ምእመናን ሲባል አሁንስ ምን ማለት ነው? አሁን ብዙ ሰው ምእመናን የሚለውን ለእናንተ ብቻ ሰጥቶ የሚረዳዋል። ካህንም ምእመን ይባላል፣ ፓትርያርክም ምእመን ይባላል፣ ጳጳስም ምእመን ይባላል፣ ቄስም ምእመን ይባላል፣ ዲያቆንም ምእመን ይባላል፣ ሰባኪም ምእመን ይባላል። ምእመን ማለት አማኝ ማለት ነው። ምእመን ማለት ማለት ነው አማኝ። አማኝ ብቻ ሳይሆን ታማኝ ማለት ነው። ምን ማለት ነው? ታማኝ ማለት ነው። ምእመን ማለት አመነ ከሚለው የግዕዝ ግስ የወጣ ነው። ምእመን ማለት በዋናነት የታመነ ከዛስ አማኝ ማለት ነው። ለምሳሌ ጌታ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ የሰጠው ምሳሌ ያለ አይደለ? ገብር ኄር ወገብር ምእመን እያለ የተናገረው የማቴዎስ ወንጌል ምዕራፍ 24ን በተመሳሳይ ከቁጥር 38 ጀምሮ ይህን ነው ያነሳል። ገብር ኄር ወገብር ምእመን፣ ቸር አገልጋይ፣ ታማኝ አገልጋይ እያለ ይጠራል። ስለዚህ ምእመን የሚለው ለእናንተ ብቻ የተሰጠ አይደለም። አሁን እኛ ምእመናን ስንላችሁ እናንተ የእናንተ ብቻ መጠሪያ አድርጋችሁ ልትወስዱት ትችላላችሁ። አንዳንዱም የህዝቡ ብቻ መጠሪያ አድርጎ የሚወስደው ሳለ በእርግጥ እኔ እላለሁ ብዙ ጊዜ እውነትም ምእመናን እናንተ ናችሁ። ምክንያቱም በብዙ መልኩ አምናችሁ አስራታችሁን አውጥታችሁ በኩራታችሁን አውጥታችሁ መታችሁ ጸድቃችሁ የምትሄዱት እናንተ ስለሆናችሁ፣ ቆርባችሁ የምትሄዱት እናንተ ስለሆናችሁ፣ ንስሐ የምትገቡት እናንተ ስለሆናችሁ፣ አምናችሁ ፀሐይ እየተመታችሁ ሁልጊዜ እንደምለው ንግስ የምታነግሱት እናንተ ስለሆናችሁ ምእመን መባል ይገባቸዋል። ምእመን ማለት ታማኝ የሚያምን ማለት ነው። አማኞች ናቸው፣ ታማኞች ናቸው በእውነት ምክንያቱም ብዙዎቻችሁ ያን ስለምታደርጉ በታማኝነት እግዚአብሔር ያየናን ብላችሁ ንስሐችሁን ቀኖናችሁን ፈጽማችሁ ትመጣላችሁ። የተሰጣችሁን ስግደት ሰግዳችሁ ጨርሳችሁ ይፍቱኝ ትላላችሁ። እኛ ምንም ምንሁን ምን ልትሰሙን ትመጣላችሁ። ስለዚህ ታማኞች ናችሁ፣ አማኞችም ናችሁ። በዚህ ምክንያት ምእመናን ትባላላችሁ በእውነት። ነገር ግን ምእመን የሚለው ለእናንተ ብቻ የተሰጠ ሳይሆን አጠቃላይ ምእመናን የሚለው ሁሉንም የሚያሳይ ነው። እመቦ ብእሲ እምእመናን በቦአ ቤተ ክርስቲያን በጊዜ ቅዳሴ በቅዳሴ ጊዜ ለቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ከምእመናን ወገን የሆነ ሰው ቢኖር ይላል። ብእሲ የሚለው ቀጥታ ሲተረጎም ወንድ ነው። ብእሲ የሚለው ቃል ለሴት ሲሆን ብእሲት ይባላል። ነገር ግን ብዙ ጊዜ ያው የሚገለጠው መጽሐፍ ቅዱስም ላይ ያለው በወንድ አንቀጽ ነው። ለምሳሌ አትግደል የሚል ሕግ ነው ያለው እንጂ አትግደይ የሚል ሕግ አለ? ነገር ግን አትግደል ስለሚል ሴት መግደል ተፈቅዶላታል። ለወንድ ነው የተሰጠው ተብሎ ዝም አይባልም አይደለም። ይሄ ሕግም ለወንድ የተሰራ ቢመስልም ነገር ግን ለሁላችንም የተሰጠ ሕግ ነው። ስለዚህ ምእመናን የሚለው ሴቶችንም ወንዶችንም የሚያጠይቅ ነው ማለት ነው። ዘቦአ ቤተ ክርስቲያን በጊዜ ቅዳሴ በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር፣ ወዴት የገባ ሰው ቢኖር? ወደ ቤተ ክርስቲያን። በደንብ እያስተዋላችሁት ይሄ ሕግ የት ላይ መሰላችሁ የሚገኘው? የሐዋርያት ሲኖዶስ 4ኛ ሲኖዶስ የሚባል አለ። ራብዓይ ሲኖዶስ አብጥሊስ ተብሎ ይጠራል። ስርዓት ማለት ነው፣ ሕግ ማለት ነው። ሲኖዶስ ማለት በነገራችን ላይ ቃለ ጉባኤ እንደማለት ነው። ነገር ግን የማን ቃለ ጉባኤ የሚለው ነው ወሳኙ እንጂ ሲኖዶስ ማለት እንደሱ ነው። ቀጥታ ትርጉሙ ስብስብ ማለት ነው። ስብስብ ማለት ሲኖዶስ ማለት የተቀደሰ ስብስብ፣ የተቀደሰ ጉባኤ፣ የተለየ ጉባኤ፣ ክርስቲያናዊ ጉባኤ ማለት ነው። ሲኖዶስ ማለት እንደሱ ነው። ለምሳሌ ሲኖዶሱ ተሰብስበዋል እንላለን፣ የተቀደሰው ጉባኤ ተጀምሯል ማለታችን። የጳጳሳቱን ጉባኤ የጳጳሳቱን ህብረት ሲኖዶስ ብለን እንጠራዋለን። እና ሐዋርያት በተሰበሰቡበት ሰዓት የሚወስኗቸው ውሳኔዎች አሉ። እነዛ ውሳኔዎች ቃለ ጉባኤው የሲኖዶስ ውሳኔ ቃለ ሲኖዶስ ስርዓተ ሲኖዶስ ተብሎ ይጠራል። እና ብዙ አይነት አጠራር አለው። ይሄ አብጥሊስ ተብሎ የሚጠራው ሲኖዶስ 9ኛ አንቀጽ ላይ የሚገኝ አዋጅ ነው። ይሄ ትእዛዝ የሐዋርያት ትእዛዝ ነው። የማን ትእዛዝ ነው አልኳቸው?
የሐዋርያት ትእዛዝ ነው። ይሄ አሁን ምልላችሁ አሁን መምሪያ ያሬድ ሲያስጠኑን የነበረው በዜማው እኔ ደግሞ አሁን እያልኩት ያለሁት እሱ የሐዋርያት ትእዛዝ ነው። የሐዋርያት አራተኛ ሲኖዶስ አብጥሊስ ተብሎ የሚጠራው 9ኛ አንቀጽ ላይ ቃል በቃል የተቀመጠ ያንን ነው በዜማ ምንለው። ይቺ ቤተክርስቲያን ሐዋርያዊት መሆኗንም ጭምር የምናሳይበት ነው እንጂ የሆነ ሌላ ሰው በልብ ወለድ የደረሰው የሰጠው ትእዛዝ አይደለም። ይሄን በደንብ በጥንቃቄ እየሰማችሁ እመቦ ብእሲ ምእመናን ዘቦአ ቤተክርስቲያን በጊዜ ቅዳሴ በቅዳሴ ጊዜ ወደ ቤተክርስቲያን የገባ ሰው ቢኖር ወደ ቤተክርስቲያን አሁን ሕጉን እንዴት ጠንቅቀው እንደሚያስቀምጡት ተመልከቱ። ይሄ ሕግ ለማን የተሰጠ ነው ቢባል መጀመሪያ ወደ ቤተክርስቲያን ለሚገባ ሰው ወዴት ለሚገባ ሰው ወደ ቤተክርስቲያን ለሚገባ ሰው የተሰጠ ሕግ ነው ማለት። ይህ ሕግ ቤቱ ያለ ሰውን አይደለም የሚመለከተው፣ ወደ ቤተክርስቲያን ያልገባ ሰውን አይደለም የሚመለከተው፣ ወደ ቤተክርስቲያን ውስጥ ያልገባ ሰውን አይደለም የሚመለከተው፣ ውጭ ቆሞ የሚያስቀድሰውን ሰው አይደለም የሚመለከተው። በተለያየ ምክንያት ውጭ ቆሞ የሚያስቀድስ ሰው ሊኖር ይችላል። ይሄ ሕግ በዋናነት ወደ ቤተ መቅደሱ ወደ ቤተክርስቲያኑ ገብቶ የሚያስቀድሰውን ሰው ነው። ብዙ ጊዜ ደግሞ የምለውን ነገር ላስቀምጥ። ቤተክርስቲያን 3 አጥሮች አሏት፣ 3 ቅጽሮች። አሁን ይሄ የከተማው ቤተክርስቲያን አሰራር በጣም ሰፊ ስለሚሆን ስለምንቸገር እንጂ የገጠሪቱ ቤተክርስቲያን 3 ክፍሎች አሏት። የመጀመሪያው ክፍል ነዳያን የሚቀመጡበት፣ ነዳያን የሚለምኑበት፣ የተቸገሩ ሰዎች ምግብ የሚያገኙበት፣ የተቸገሩ ሰዎች ልብስ የሚያገኙበት፣ ሳንቲም የሚጠይቁበት ቦታ፣ ማደሪያ ያጡ ሰዎች የማይከለከሉበት የሚያድሩበት ቦታ የመጀመሪያው አጥር ነው የቤተክርስቲያን የመጀመሪያው ክፍል። ሁለተኛው ክፍል ደግሞ የሚባለው ጸሪቀ መበለት የሚቆረስበት ክፍል በሰንበት ቀን ሰንበት እንዳይሻር ጸሪቀ መበለት የሚሰጥበት። ይሄ ጸሪቀ መበለት የሚባለው ከምን እንደሚዘጋጅ ታውቃላችሁ? ከተወሰኑ እህሎች ብቻ የሚዘጋጅ ጨው የማይገባበት፣ በርበሬ የማይገባበት፣ ቅመም የማይገባበት። ይሄ ራሱ ምሳሌ ስላለው ነው ራሱን ይቻል። ቅመም አይፈቀድም፣ ጨው አይፈቀድም፣ በርበሬ አይፈቀድም። እነዚህ ጣፋጭ ነገሮች አይፈቀዱም። ብቻውን ዱቄቱ ብቻ ተጋግሮ ነው የሚቦካው አንደኛ። ሁለተኛ ደግሞ ዱቄቱ ይሄ ምንድነው የሚባለው? አይቦካም ነው የሚባለው። አይቦከል አፍለኛ ምናምን ይባላል አይደል? እንደዛ ነው እንዲጋገር የሚፈቀደው። መጣጣ እንዳይሆን ይደረጋል። ይሄ በጣም ብዙ ምሳሌ አለው። ከእስራኤላውያን ጋር ተያይዞ እንዳላሰፋ ነው። ከዛ ጋር ተያይዞ ምሳሌዎች አሉት። ሰንበትን ለማክበር የእስራኤልን ሕግ ለመጠበቅ ጭምር ለማሳየትም ጭምር ምሳሌነቱንና ስለዚህ ያ ይደረጋል። ያ የሚቆረስበት ቦታ ሁለተኛው ቅጽር ይባላል። እንደገና ደግሞ ይሄ ሁለተኛው ቅጽር ያለበት በገጠሪቱ ካብ የድንጋይ ካቦች አሉ። ወርሃዊ ልማድ ላይ ያለች ሴት እሱን ተጠግታ ታስቀድሳለች። ብትገባ እንኳን ከቅጽሩ ብትገባ እንኳን ጀርባዋ ካቡ ላይ ይሆናል። ከዛ ግን ማለፍ አትችልም። ይሄ ብቻ ደግሞ ሳይሆን ጫማ የሚወለቅበት ቦታ ነው እሱ ቦታ እንደ ገጠሪቱ ክፍል። በእያንዳንዱ ቦታ ርቀቱ በምን ይለካል መሰላችሁ? በክንድ በ40 ክንድ ነው የሚለካው፣ በ20 ሜትር በአማካይ በ20 ሜትር። ይሄ ማለት ከዚህ መቅደስ ህንፃ ጀምሮ 20 ሜትር ይለካና አጥሩ ይሰራል። ከዛ ቀጥሎ እንደገና አሁንም 20 ሜትር ይሰራና አጥር ይሰራል። እንደገና ከዛ ቀጥሎ አሁንም 20 ሜትር ይለካና ወደ ውጭ ያለው ቅጽር ይሰራል። ስለዚህ 3 ቅጽሮች አሉ፣ በ40 ክንድ በ40 ክንድ በ40 ክንድ። እንደዚህ የቤተ መቅደሱ አሰራር እንደዛ ነው። ነገር ግን ወደ ቤተ መቅደሱ ተአምረ ማርያም የሚሰማበት፣ ተግሳጽ የሚሰጥበት፣ ትምህርት የሚሰጥበት፣ ወንጌል የሚሰጥበት፣ ድርሳን የሚተረጎምበት፣ ዜና ሥላሴ የሚነበብበት፣ ወንጌል ትርጓሜ የሚነገርበት ቦታ፣ ታቦቱ የሚዞርበት ቦታ እዚያ ቦታ ያሉ ሰዎች ግን በተለያየ ምክንያት ወደ ቅዳሴው መግባት ያልቻሉ ማለት ሰዓት ረፍዶባቸው ሊሆን ይችላል። በተለያየ ምክንያት ከዚህ በፊት ስገልጥ እንደነበረው ፈሳሽ የአፍንጫ ፈሳሽ ያስቸገራቸው መቅደስ መግባት የማይችሉበት አንዳች ነገር ቢኖር ውጭ ሆነው የሚያስቀድሱበት ቦታ ነው እሱ ቦታ። ስለዚህ እነዚህ ሰዎች ቤተክርስቲያን እንደገቡ ነው የሚቆጠረው። ከዛ ውጭ ያሉት ሰዎች ግን ይሄ ሕግ አይመለከታቸውም። ወደ ቤተክርስቲያን የገባ ሰው ማለት ይሄ ነው። ወደ ቤተክርስቲያን ከምእመናን ወደ ቤተክርስቲያን በቅዳሴ ጊዜ የገባ ሰው ቢኖር ወኢሰምዐ መጻሕፍተ ቅዱሳተ ቅዱሳት መጻሕፍትን ባይሰማ፣ በደንብ ያዙ አንደኛ። ሁለተኛ ወኢተአገሰ እስከ ይፌጽሙ ጸሎተ ቅዳሴ የቅዳሴውን ጸሎት እስከሚጨርሱ ድረስ ባይታገስ ሁለተኛ። ሶስተኛ ወኢተመጠወ እምቁርባን ከቁርባን ባይቀበል ወይም ባይቆርብ ይሰደድም ቤተክርስቲያን ከቤተክርስቲያን ይሰደድ ከቤተክርስቲያን ይውጣ ይላል። ስለዚህ 3 ሕግጋት ተቀምጠዋል እዚህ ውስጥ ማለት ነው። ስንት ሕግጋት? 3 ሕግጋት። አንደኛው ቅዱሳት መጻሕፍትን ባይሰማ፣ ሁለተኛው የቅዳሴውን ጸሎት እስከ ፍጻሜ ባይታገስ፣ ሶስተኛ ከቅዱስ ቁርባን ባይቀበል ይሰደድ የሚል እነዚህ 3 ሕግጋት ተቀምጠዋል። አሁን እነዚህን እያንዳንዳቸው የቅዳሴውን አጠቃላይ ይዘት ያሳያሉ።
የቅዳሴው ይዘት እዚህ ላይ ተገልጦ እኔ በጣም ነው የሚገርመኝ። በነገራችን ላይ የአባቶቻችን ያው ግዕዝ ስለሆነ ለእናንተ አንዳንድ ጊዜ ሩቅ ሊመስል ይችላል። ቅዳሴ 3 ይዘት አለው። እስካሁን ያልተናገርኩት ለዛ ነው። የቅዳሴን ይዘት አላብራራሁም፣ ክፍሎችን ነው የተናገርኩት። የቅዳሴ ይዘት 3 ይዘት አለው። አንዱ ትምህርት ነው፣ ሁለተኛው ጸሎት ነው፣ ሶስተኛው መስዋዕት ነው። ደግሞና ጠይቃችኋለሁ። አጠቃላይ ቅዳሴ ያለው ይዘት ኮንተንቱ 3 ናቸው። አንደኛው ትምህርት ነው፣ ሁለተኛው ጸሎት ነው፣ ሶስተኛው መስዋዕት ነው። አንደኛው ምንድነው አልኳችሁ? ትምህርት፣ ሁለተኛው ጸሎት፣ ሶስተኛው መስዋዕት። ሁላችሁም ተናገሩ። አንደኛ ትምህርት፣ ሁለተኛው ጸሎት፣ ሶስተኛው መስዋዕት። አሁንም ድገሙት። አንደኛ ቅዳሴ ምን አለው? ሁላችሁም። ሁለተኛ ጸሎት፣ ሶስተኛ ምን ያበሳጫችኋል? በሉ ስላልኳችሁ የተበሳጫችሁ መሰላችሁ። 3 ይዘቶች አሉት ማለት። ስለዚህ ቅዳሴ ማለት ስለ እነዚህ ነገሮች የሚናገረው። ትምህርት ማለት ምን ማለት ነው? የትኛው ነው ቢባል ለምሳሌ ሲነበብ መጽሐፍ ቅዱስ ሲነበብ ታውቃላችሁ አታውቁም? በቅዳሴ ጊዜ የሚነግረኝ ሰው በቅዳሴ ጊዜ መጽሐፍ ቅዱስ ይነበባል አይነበብም? ይነበባል። ለምሳሌ የሚነግረኝ ሰው ለምሳሌ ወንጌል ይነበባል። ጥሩ። ሌላ መልእክታት፣ የቅዱስ ጳውሎስ መልእክታት፣ የቅዱስ ጴጥሮስ መልእክታት፣ የያዕቆብ መልእክት፣ የይሁዳ መልእክት፣ የዮሐንስ መልእክታት፣ አንዳንድ ጊዜ ራእየ ዮሐንስ፣ ግብረ ሐዋርያት፣ እነዚህ ሁሉ ይነበባሉ። ሐዲስ ኪዳን አንድም ሳይቀር ሐዲስ ኪዳን አጠቃላይ ይነበባል። ወንጌሉ በዕለቱ የተመደበው ማቴዎስ ሊሆን ይችላል፣ ማርቆስ ሊሆን ይችላል፣ ሉቃስ ሊሆን ይችላል፣ ዮሐንስ ሊሆን ይችላል። ከወቅቱ ጋር፣ ከዕለቱ ጋር፣ ከዘመኑ ጋር፣ ከጊዜው ጋር፣ ከበዓሉ ጋር፣ ከታሪኩ ጋር፣ ከመልእክቱ ጋር ተስማምቶ ይነበባል ወንጌል። ከዛስ ደግሞ መልእክታቱ አሉ። አንደኛው ዲያቆን ለምሳሌ የቅዱስ ጳውሎስን መልእክታት ከ14ቱ መልእክታት አንዱን ያነባል። ከዛስ ንፍቁ ዲያቆን ወይም ደግሞ ሁለተኛው ዲያቆን የቅዱስ ጴጥሮስ መልእክታት ወይም የያዕቆብ መልእክት ወይም የይሁዳ ወይም የዮሐንስ መልእክታት ለዕለቱ የተመደበውን ያነባል። ስለዚህ መጽሐፍ ቅዱስ ይነበባል። ንፍቁ ቄስ ወይም ሁለተኛው ቄስ ደግሞ ግብረ ሐዋርያትን ያነባል። ምን እየተደረገ ነው? በዚህ ሰዓት ትምህርት እየተሰጠ። ምን እየተሰጠ? ትምህርት እየተሰጠ። ስለዚህ ቅዳሴ ውስጥ የትምህርት ክፍል አለ ማለት ነው። ጸሎት ብቻ አይደለም ያለው። ራሱ ትምህርቱ ጸሎት ነው። ራሱ መጽሐፍ ቅዱሱ ጸሎት ነው። እንደገና ደግሞ የትምህርት ሰዓት አለው። አንድ ሰው ልብ ብሎ ለምሳሌ 365 ዕለታትን ማስቀደስ ቢችል አቅም ኖሮት 365 ዕለታትን ቢያስቀድስ በ365 ዕለታት ውስጥ 27ቱ የሐዲስ ኪዳን መጻሕፍት ይዘለቃሉ። ሰምታችሁኛል? 27ቱ የሐዲስ ኪዳን መጻሕፍት ይዘለቃሉ። ልብ ያለው ሰው፣ ጆሮ ያለው ሰው፣ መስማት የሚችል ሰው፣ ማስተዋል የሚችል ሰው፣ ጠንቃቃ የሆነ ሰው የየዕለቱን ዛሬ የተነበበው የቅዱስ ጳውሎስ መልእክት ይሄ ነው። እንዲያውም ከቻለ እዚህ ከሰማ በኋላ ሂዶ ቤቱ እንደገና አንብቦ መረዳት ቢችል በ365 ዕለታት ውስጥ የሐዲስ ኪዳን መምህር መሆን ይችላል። መለስተኛ ደግሞ እንደዚህ ስላችሁ እንዳትኮሩ፣ መለስተኛ የሐዲስ ኪዳን መምህር መሆን ይችላል። መጽሐፍ ቅዱሱ ምን እንደሚል የት እንዳለ ማወቅ ይችላል። ቤተክርስቲያኒቷ እንዴት ታስተምራል? አሁን እኔ ሁልጊዜ በውስጥ የምበሳጨው እንደዚህ አይነት ነገሮች ስለሚዘለሉ ነው። ማለት ቤተክርስቲያኗ ልክ መጽሐፍ ቅዱስ እንደማታውቅ ወንጌል እንደማታነብ ተደርጎ ሌላው ጋር ሲወራ እኛው ጋር የነበረው ሰው አብሮ ሄዶ አሁን ልክ ነው መጽሐፍ ቅዱስ አይሰበክም ይላል። እየተነበበልህ አይደለም ወይ? በአንድ ጊዜ ወንጌል 1፣ ግብረ ሐዋርያት 2፣ መልእክታት ከዛ 4፣ አጠቃላይ 4 ጊዜ ይነበባሉ። የንፍቁ ዲያቆን፣ የዲያቆኑ ከዛ ደግሞ የሁለቱ ቀሳውስት አጠቃላይ 4 ጊዜ። ይሄ አሁን ሌላው ከመጽሐፍ ቅዱስ ጋር የተገናኘ መሆኑ እንዳለ ሆኖ ስርዓቱ ከመጽሐፍ ቅዱስ ጋር የተገናኘ እንዳለ ሆኖ የሚነበቡት መልእክታት ግን በተረጋጋ ሁኔታ እንዲደመጡ ሆኖ ደግሞ ይሄ ብቻ አይደለም። አስደናቂው በመግቢያና በመውጫ ጊዜ ይጸለያል። ለምሳሌ አሁን ዲያቆኑ የመጀመሪያው ዲያቆን የቅዱስ ጳውሎስ መልእክታት ከማንበቡ በፊት ኩሉ ዘያፈቅሮ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወዘኢየአምን ልደቶ ማርያም ቅድስት ድንግል በክልኤ ታቦተ መንፈስ ቅዱስ እስከ ምጽአቱ ሀዳስ በከመ ይቤ ጳውሎስ ውጉዘ ለይኩን ይላል። ጌታችን ኢየሱስ ክርስቶስን የማይወደ ሰው ቢኖር ይላል። ማንን የማይወደው? ጌታችን ኢየሱስ ክርስቶስን ምን የማይለው ሰው? የማይወደው ሰው ብሎ ነው የሚጀምረው። ማን አለው? ሌላ ቦታ እንደዚህ ያለ? እኔ እኮ አንዳንድ ጊዜ ሌሎቹ ሲመጻደቁና ቤተክርስቲያኒቷ ላይ ሲመጻደቁባት ይገርመኛል። ጌታችን ኢየሱስ ክርስቶስን የማይወደው ሰው ቢኖር
በሁለት ወገን ድንግል ከምትሆን የመንፈስ ቅዱስ ማደሪያ ከምትሆን ከቅድስት ድንግል ማርያም መወለዱን የማያምን ሰው ቢኖር ሃይማኖት ስለሆነ ይሄ መወለዱን የማያምን ሰው ቢኖር ሐዋርያው ቅዱስ ጳውሎስ እንደተናገረ እንግዳ እስከሚሆን ምጽአቱ ድረስ የተለየና የተወገዘ ይሁን ብሎ መጀመሪያ ያወግዛል። ክርስቶስን የማይወደው ማንን የማይወደው? አዎ መወገዝ አለበት። ምክንያቱም ክርስቶስን የማይወድ ማን ብቻ ነው? ሰይጣን። ስለዚህ ሰይጣንን ታወግዛለች ቤተክርስቲያን። ከዛስ ደግሞ ከሰይጣን ስራ የማይመለሱትን ሰይጣንን የሚከተሉትን ዲያብሎስን የሚከተሉትን ሰዎች ታወግዛለች። የማይመለሱትን ሰዎች ታወግዛለች። የማያምኑትን ሰዎች ታወግዛለች። ኢየሱስ ክርስቶስን የማይወደውን ታወግዛለች። ከዛ በኋላ ይሄን ካነበበ በኋላ ዲያቆኑ የቅዱስ ጳውሎስ መልእክት የት እንደሆነ አድራሻውን ይናገራል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ እስከዚህ ድረስ ብሎ ይናገራል። ከዛስ ጸሎቱና በረከቱ ይላል። ምኑና ምኑ? በቃ ይህች ቤተክርስቲያን እኮ ወርቅ ናት። እውነት የኛ ስለሆነች አይደለም። ጸሎቱና በረከቱ የማን? የቅዱስ ጳውሎስ። ምን እያደረግን ነው? ቅዱስ ጳውሎስን እየጠራ ነው። ሰዓቱ ምንድን ነው? ቅዳሴ። ቅዳሴ ማለትን ማለት ነው ቅዱሳን ሁሉ የሚሰበሰቡበት፣ መላእክት የሚገኙበት፣ ሁሉም የሚሰባሰቡበት ነው። ማንም የማይቀርበት የጻድቃን ህብረት፣ የቅዱሳን ህብረት፣ የሰማያውያን የምድራውያን ህብረት፣ የበቁ ሰዎች ከኃጢአተኞች ሰዎች ጋር ጭምር ቆመው ከኛ ጋር የሚያስቀድሱበት ሰዓት ነው። የተለየ ህብረት ነው። የካህናት፣ የዲያቆናት፣ የህዝብ አጠቃላይ ህብረት፣ የጳጳሳት፣ የቀሳውስት፣ የዲያቆናት፣ የህዝብ አንድ ላይ ህብረት፣ የፓትርያርኩ የሌላው አንድ ላይ ህብረት፣ አንድነት ነው። ስለዚህ ጸሎቱና በረከቱ ከዛስ በፓትርያርኩ፣ ከዛ በሊቀ ጳጳሱ፣ ከዛ በአስተዳዳሪው፣ ከዛ በመምህራኑ፣ ከዛ ሊቀ ጳጳስ ካለ ሌሎች ሊቀ ጳጳሳት ይጠራሉ። በኤጲስቆጶሳቱ፣ በመምህራኑ፣ በእነዚህ ሁሉ ይጠራና በህዝበ ክርስቲያኑ እዚህ በተሰበሰቡትና በመላው ዓለም ባሉት እንደዚሁም በሀገራችን በኢትዮጵያ ለዘላለሙ ጸንቶ ይኑር። ከዛስ እናንተ ምን ትላላችሁ? አሜን ትላላችሁ። አያችሁ፣ ይጸለይበታል መጀመሪያ። እንደ በጣም እኮ አስደናቂ እኮ ነው። ዝም ብሎ አይደለም ተገብቶ ቀጥታ እንደተገለጠ አይደለም የሚነበበው። ይሄ ብቻ ደግሞ አይደለም። ሲጨርስስ ምን ይላል? በረከተ አብ ይላል፣ ወፍተ ወልድ ይላል፣ ወሀብተ መንፈስ ቅዱስ ይላል። ዘወረደ ላዕሌ ወላዕለ ሐዋርያት ከማው ይረድ ላዕሌ ወይትመክዐ በላዕሌ ወበላዕለ ኩልክሙ ይላል። በሐዋርያት በጽርሐ ጽዮን የወረደ የአብ ፍቅር፣ የወልድ በረከት፣ የመንፈስ ቅዱስ ጸጋ በእናንተ ላይ አድሮ እጥፍ ድርብ ሆኖ ይደርባችሁ ይላል። ያን ጊዜ እኛ አሜን እንላለን። ሲገባም ይጸለያል፣ ሲያልቅም ይጸለያል። በጣም እኮ አስደናቂ እኮ ነው። ተመልከቱ። ይሄንን አድርጎ ያነባል። ይሄን በዕለቱ ለምን ተነበበ ይሄ ቅዱስ ጳውሎስ መልእክት ብሎ መመርመር ይቻላል። ስንክሳሩን ማየት፣ ከዛ ደግሞ የዕለቱን የቅዱሳንን ገድል ማየት፣ ድርሳናቸውን ማየት፣ ግጻዌውን ማየት፣ እነዚህን መመልከት፣ ከዛ በኋላ ምስጢሩን መልእክቱን ለመረዳት ታሪኩን ለማወቅ። በጣም ደግሞ የሚደንቀው ይሄ ብቻም አይደለም። ለምሳሌ ይሄ ከተነበበ በኋላ እኛ ከምን ጋር ማያያዝ እንችላለን? ዛሬ ይሄ የተነበበው ለምንድን ነው ብለን ስንክሳሩን ሂደን ስናነብ የቅዱሳንን ታሪክ ይነግረናል። ከዛ የቅዱሳንን ታሪክ ደግሞ ስንመለከት ከቅዱሳን ጋር በረከት እንካፈላለን፣ ታሪክ እናውቃለን። ስለ ቅዱሳን ስንጠየቅ በማንኛውም ጊዜ መመለስ እንችላለን። ቤተክርስቲያኒቷ እንዲህ ትሰራናለች ዕለት ዕለት። ይሄ የትምህርት ጊዜ ተብሎ ይጠራል። የምን ጊዜ ይባላል? የትምህርት ጊዜ። ስለዚህ ቅዳሴ የመጀመሪያው ይዘት ትምህርት ተብሎ ይጠራል። አጠቃላይ ትምህርት ነው፣ ትምህርት አለው። ነገር ግን ይሄ ክፍል ደግሞ ቅዱሳት መጽሐፍት የሚነበቡበት የትምህርት ክፍል ይባላል። ለዛ ነው በነገራችን ላይ ትምህርቱ ከተጠናቀቀ በኋላ ጻኡ ንዑሰ ክርስቲያን የሚባለው ለዚያ ነው። ጻኡ ንዑሰ ክርስቲያን፣ የክርስቲያን ታናናሾች ውጡ የሚለው አዋጅ የሚታወጀው ምን ከተነበበ በኋላ ነው? ምን ከተነበበ በኋላ? ወንጌል ከተነበበ በኋላ። ያ ማለት ትምህርቱ ተሰጥቶ አለቀ ማለት ነው። የሚያስፈልገው ትምህርት በቂ የሚባለው ትምህርት ለምን? መጀመሪያ የቅዱስ ጳውሎስ መልእክታት ተነበቡ። ከዛ ቀጥሎ ወየ ጴጥሮስ፣ ወየ ያዕቆብ፣ ወየ ይሁዳ ተነበበ። ወየ ራዕየ ዮሐንስ ተነበበ። ከዛ ቀጥሎ ግብረ ሐዋርያት ተነበበ። ከዛ ወንጌል ተነበበ። አለቀ። ከአዲስ ኪዳን ለዕለቱ የተመደቡት ከተነበቡ ትምህርቱ ከተሰጠ በኋላ ያ የማያምነው ሰው ወደ ቤቱ ሲሄድ ምን ይዞ እንዲሄድ ነው? የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ ተነቧል። የቅዱስ ጴጥሮስ መልእክት ሁለተኛ ምዕራፍ 2 ተነቧል። ወይም የይሁዳ መልእክት ወይም የዮሐንስ መልእክት። ከዛ ግብረ ሐዋርያት ይሄ ምዕራፍ ተነቧል። ወንጌል ይሄ ተነቧል። ይሄን እያሰበ ወደ ቤቱ ይሄዳል። ቤቱ ሲደርስ ያነበዋል። ከዛ ቃሉ እየተዋሃደው እየጸና ይመጣል። እኔና እናንተስ ምንድነው የምናደርገው? ምን እንደተነበበ አናውቅም። ብዙ አስቀዳሽ እንደዛ ነው የሚያደርገው። አንዳንዶች አሉ ጎበዞች፣ ምስባክ ምን እንደተሰበከ ያውቃሉ።
ወንጌል ምን እንደተነበበ ያውቃሉ። መልእክታቱ ምን እንደተነበቡ ያውቃሉ። ቅዳሴ ከ14ቱ ቅዳሴያት ማን እንደተቀደሰ ሁሉ የሚያውቁ ጎበዞች አሉ። ምስባክ ሁሉ አጥንተው የሚመጡ አሉ። ለምሳሌ ምስባኩ ከልበ አምላክ ዳዊት ከ150 መዝሙራት የተውጣጣ ነው፣ ከብሉይ ኪዳን ማለት ነው። እንደምታውቁት ያው ስንደርስበት እናየዋለን። ዲያቆኑ ይላል፣ ከዛ ተቀባዮች ይላሉ። አጠቃላይ 5 ጊዜ ይመላለሳል። የነቢያትን ዘመን 5500 ዘመን የምናስብበት ዘመን ነው። የመከራውን ዘመን፣ የስቃዩን ዘመን፣ የነቢያትን ጩኸት የምናስብበት ዘመን ነው። የቅዱስ ዮሐንስ መጥምቅን ስብከት የምናስብበት፣ የነ ሙሴን ስብከት ትንቢት የምናስብበት፣ የነ ኢሳይያስን ጩኸት የምናስብበት፣ የነ ሕዝቅኤልን ጩኸት የምናስብበት ነው ምስባኩ። ስለዚህ ቤተ ክርስቲያኒቷ ብሉይውንም ሐዲሱንም አንድ አድርጋ ታስተምርበታለች ቅዳሴው። ይሄ የትምህርት ክፍል ይባላል። የምን ክፍል ይባላል? የትምህርት ክፍል ተብሎ ይጠራል፣ ከብሉይ ኪዳኑም ከሐዲስ ኪዳኑ። ስለዚህ ጎበዝ የሆነ ሰው ምን ያደርጋል? ምስባኩን ይሰማና ምስባኩ የተሰበከው መዝሙር ይህን ያህል ነው ቁጥሩ። ከዛስ ቤቱ ይሄዳል። ከዛስ በኋላ ሙሉ መዝሙሩን ያየዋል። ሙሉን እቺ 3ቷን መስመር ብቻ አይደለም፣ ሁሉንም ያየዋል። ይሄ ሰው የውላችሁ በ365 ዕለታት ውስጥ 150ውን ኦልሞስት 2 ጊዜ ይዘልቀዋል። 150ውን ዳዊት። ምክንያቱም 150 በሁለት ስንት ነው? 300 ነው። አጠቃላይ ስንት ዕለታት ነው ያሉት በአመት ውስጥ? 365 ዕለታት። 365 ዕለታት ያስቀደሰ ሰው ዳዊትን ከ2 ጊዜ በላይ እንደመዝለቅ ነው። በጣም አስደናቂ ነው። ስለዚህ ቤተክርስቲያኒቷ በዚህ የምታስተምርበት ጊዜ ነው። ይሄ የትምህርት ሰዓት። መጽሐፍተ ቅዱሳት የሚለው ይሄ ነው፣ ቅዱሳት መጽሐፍት ስለሚነበቡበት ማለት ነው። ከዛ ወይታገሰ እስከ ይፈጽሙ ጸሎተ ቅዳሴ፣ ሁለተኛው ጸሎት ይባላል። የቅዳሴውን ጸሎት እስከሚፈጽሙ ድረስ የቅዳሴ ጸሎት፣ ቅዳሴው ጸሎተ አኮቴተ ቁርባን ተብሎ ይጠራል፣ ጸሎተ ቁርባን ተብሎ ይጠራል፣ ስርዓተ ቅዳሴ ተብሎ ይጠራል፣ ጸሎተ ቅዳሴ ተብሎ ይጠራል፣ ጸሎተ ቁርባን ተብሎ ይጠራል፣ ጸሎተ እንፎራ እየተባለ ይጠራል። በብዙ አይነት ስም ይጠራል ቅዳሴው ብያቸዋለሁ ከዚህ በፊት። ስያሜው ብዙ ነው። ዋናው ነገር ግን ይሄ ጸሎተ ቅዳሴ የሚለው አነጋገር ቅዳሴ ጸሎት እንደሆነ የሚያሳይ ነው። ቅዳሴ ምን እንደሆነ? ጸሎት እንደሆነ፣ መላው ጸሎት ነው። መላው ጸሎት ነው። ግን ይሄ ወኢታገሰ እስከ ይፈጽሙ ጸሎተ ቅዳሴ የሚለው የሚመለከተው ባለፈው እንዳልኳችሁ ንስሐ ገብተው ቀኖና ተሰጥቷቸው ጻኡ ንዑሰ ክርስቲያን ሲባል ወይም የክርስቲያን ታናናሾች ውጡ ሲባል የማይወጡትን ሰዎች የሚመለከት ነው። በተለያየ ምክንያት ከአቅም በላይ ባልሆነ ምክንያት ቅዳሴ ለሚያቋርጡ ሰዎች የተነገረ ነው። ከአቅም በላይ ባልሆነ ምክንያት፣ ከአቅም በላይ የሆኑ ምክንያቶች አሉ። ከዚህ በፊት ገልጫለሁኝ። በቅዳሴ ሰዓት ውስጥ የሚያስቀድስ ሰው ነስር ቢመጣበት ሊወጣ ይችላል። ደም ቢፈሰው በአፍንጫው ደም ቢመጣ ሊወጣ ይችላል ከቅዳሴው። የሚወጣው ግን ከግቢ አይደለም፣ ከቤተ ክርስቲያኑ ወጥቶ የሆነ ቦታ እንዲቀመጥ እንዲያስታግስ ሊደረግ ይችላል። ያ ብቻ ሳይሆን ወርሃዊ ልማድ አንዲት ሴት ድንገተኛ ቢከሰትባት በዚያ ሰዓት ለዲያቆናዊት ሴት አንድ አሁኑ አጠራር ለምሳሌ በፍልሰታ በሌሎችም ጊዜያት የሚያስቀድሱ ሴቶች ሰንበት ተማሪዎች አሉ አይደለም? በእነሱ አማካኝነት መውጣት ይቻላል። አንዳች ነገር የሚጥል ነገር ቢኖር መቀመጥ ይቻላል። ከዚህ በፊት የተናገርኩት እና ከአቅም በላይ የሆኑ ነገሮች፣ የጤና ጉዳዮች፣ እነዚህ ነገሮች ቢያጋጥሙ ከቤተ መቅደሱ ሊወጣ ይችላል፣ አቋርጦ ሊወጣ ይችላል። ይሄ ከቀኖና በላይ ነው። ይሄ ከሕግ በላይ ነው። ይሄኛው ከስርዓት በላይ ነው እና እነዚህን አይደለም የሚመለከተው። ግን በማን አለብኝነት አቋርጦ የሚወጣ ቄስ ነኝ ብሎ አቋርጦ የሚወጣ ለቅዳሴው የሚያስፈልጉ ትእዛዞች ካልሆኑ በስተቀር ቀዳሽ ነኝ ብሎ አቋርጦ የሚወጣ ለቅዳሴው ስርዓት የሚያስፈልጉ ነገሮች ካልሆኑ በስተቀር ይሄ ካልሆነ ይባረር ነው የሚለው። ደግሞ ይባረር ሲባል እስከ መጨረሻው አይደለም፣ እመጣበታለሁ። ስለዚህ የቅዳሴው ጸሎት ሙሉ የቅዳሴው ጸሎት ተብሎ ነው የሚጠራው። እስከ መጨረሻው ማለት ምን ማለት ነው ቢባል በሰላም ግቡ እስከሚባል። በምን ግቡ እስከሚባል? በሰላም ግቡ። ያው እኛ እናውቀዋለን መቼ አብዛኛው ሰው እንደሚሄድ ይታወቃል። በእርግጥ እሱ ላይ የእናንተ ችግር ብቻ አይደለም፣ የእኛም ችግር ነው። ያው እናበዛለን፣ ምስክርነት ይበዛል፣ ስለት ይበዛል፣ ትምህርት ይበዛል፣ ፕሮግራም መሪ መብዛት፣ መንዛዛት፣ መስፋት፣ እነዚህ ነገሮች ሁሉ አስቀድሞ ሰውን ወደ ጉዳዩ ወደ ማህበራዊ ጉዳዩ እንዳይሄድ ስለሚያደርጉ አንዳንዴ ባላስፈላጊ ነገሮች እኛም ጊዜ ስለምናባክን ያ ለዛ እኛም ተጠያቂዎች እንሆናለን። ግን ደግሞ ቅዳሴ ጸሎቱ የሚጠናቀቀው በሰላም ግቡ ሲባል የቅዳሴ ጸሎት የሚያልቀው። ስለዚህ ምን እያለ ነው ይሄ ትእዛዝ? በሰላም ግቡ ሳይባል የሚሄድ ክርስቲያን ከቤተ ክርስቲያን ይባረር እያለ ነው። ተስማማላችሁ?
ስንት ጊዜ አድንኑ ሳይባል ስንት ጊዜ ሄዳቸዋል? በሰላም ግቡ ሳይባል ስንት ጊዜ ሄዳቸዋል? እኔ እንዳውም ብዙ ጊዜ ይገርመኛል። እናስተብር ልክ ስንወጣ ሰው ሂዱ የተባለ ሁላ ነው የሚመስለው። ልክ ተአምረ ማርያም ተነቦ ሲያልቅ መስመር ሰርቶ መውጣት ይጀምራል በሰልፍ እና አንዳንድ ጊዜ እኔ እጠራጠራለሁ፣ እኛ ምን እንውጣ እንደ የሚያስወጣ ነገር ምን አለ እላለሁኝ። በጣም ብዙ ቦታ ደግሞ እንደዛ ነው። እኔ በጣም ደግሞ የሚደንቀው አንዳንዱ ሰው ተአምረ ማርያም ላይ ደርሶ ተአምረ ማርያሙን ሰምቶ ተአምረ ማርያሙ ሲያልቅ ይወጣል። እግዚኦታ ላይ ደርሶ ተአምረ ማርያም ተነቦ ሲያልቅ ይወጣል። እኔ እንደው እነዚህ ያደሩት ሰዎች እንኳን ቢወጡ ቢያንስ እኮ ያስኬዳል። ምክንያቱም የእንቅልፍ ሰዓታቸው አለ፣ ድካም አለ። ሌሊት ነው የመጡት፣ 10 ሰዓት ነው የገቡት፣ 9 ሰዓት ነው የገቡት፣ 11 ሰዓት ነው የገቡት። አስቀድሰዋል፣ ደክሟቸዋል። እንደው በዚህ ምክንያት ምላችሁ እነሱም ትክክል ናቸው እያልኩኝ አይደለም፣ ግን እንደው ሲነጻጸር ማለት መጨረሻ ላይ የመጣው ሰው ሳይጨርስ ይሄዳል። ቢያንስ መጀመሪያ ላይ የመጣው ሰው የሆነ ሰዓት ደክሞት ሊባል ይችላል። ይሄኛው ሰው ግን እስከ መቼ ነው የሚቸኮለው? እስከ መቼ ነው የሚቸኮለው? እስከ መቼ መቅበዝበዝ? እስከ መቼ ድረስ? እና እነዚህ ነገሮች ማሰብ ያስፈልጋል። እና ጸሎተ ቅዳሴ የሚባለው እስከ ፍጻሜው ድረስ ያለው ነው። ስለዚህ መላው ጸሎት ይባላል። ስለዚህ ቅዳሴ 3 ይዘት አለ። የመጀመሪያው ትምህርት ይባላል፣ ሁለተኛው ጸሎት ይባላል። ወይ ተመጠወ እምቁርባን ይሰደድ ቤተ ክርስቲያን፣ ከስጋው ደግሞ ያልተቀበለ ከቤተ ክርስቲያን ይባረር ይላል። ስጋውን ደግሞ ያልተቀበለ አሁንም ይሄ ስርዓት ያው አሁን ላይ እንዳልኳችሁ አንዳንድ ስርዓቶችን ያው ግዴታ አሁን ላይ ይሄ ካለው ሁኔታ ጋር ማስታረቅ ግዴታ ይሆንብናል። ካለው ሁኔታ ጋር ይሄ ስርዓት ሲሰራ ሐዋርያት የሚያስቀድስ ሰው ሁሉ ይቆርባል። ምን ያለ ሰው ሁሉ ይቆርባል? የሚያስቀድስ ሰው ሁሉ ይቆርባል። ያስቀደሰ ሰው ሁሉ ስጋውን ደሙን ይቀበላል። ለምሳሌ ይሄን ያሳየን ማን ነው? ጌታ። 12 ሐዋርያት ቆርበዋል። ከ12 ሐዋርያት ውስጥ ማን አለ? ማን አለ? ከ12 ሐዋርያት ይሁዳ አለ። ስለዚህ ይሁዳ ቆርባን አልቆረበም? ቆርቧል። ስለዚህ ለሁሉም ተሰጥቷል። በነገራችን ላይ ለይሁዳ ጌታ ያቆረበበት ምክንያት አሁን ጠፍቶት አይደለም። በመሰረቱ ይሁዳ የጌታን ስጋና ደም አልተቀበለም፣ ቆርቧን እንጂ አልተቀበለም። አንዳንድ ጊዜ መቁረብና መቀበል የተለያዩ ነገሮች ስለሆኑ እንደዚህ ስላችሁ ተስፋ እንዳትቆርጡ። እኛ አንዳንድ ጊዜ የቆረብን ሊመስለን ይችላል፣ ላንቆርም ይችላል። ብዙ ጊዜ እላለሁ ቀዳሾች ቀድሰው ሊያቆርቡ ይችላሉ፣ ይቆርባሉም። ቀዳሾቹ ውስጥ እኮ ግን እንደሚገባ ካልሆንን ግን ስጋው ደግሞ ከኛ ተወስዶ ለሌሎች ይሰጣል። ምክንያቱም ይሄን ጌታ በወንጌል አረጋግጦልናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 42 ጀምሮ የተጻፈው ቃል ፍሬዋን ለሚያደርግ ሕዝብ ትሰጣለች ይላል። ለምሳሌ እስራኤላውያን ቆርበዋል። እስራኤላውያን ምን ብለዋል አልኳችሁ? ቆርበዋል። ያልኳችሁ ግን ቅዱስ ስጋውን ክቡር ደሙን ተቀብለዋል ማለት አይደለም። ከምን ጋር ቆርበዋል? ከኪዳን ጋር ቆርበዋል። ከየትኛው ኪዳን? ከብሉዩ ኪዳን ጋር ቆርበዋል። ከነቢያት ትንቢት ጋር ቆርበዋል። ከቅዱሱ መጽሐፍ ጋር ከብሉዩ ጋር ቆርበዋል። መሲህን ከመጠበቅ ጋር ቆርበዋል። ትንቢቱን በቃል ከመሸምደድ ጋር ቆርበዋል። በኦሪቱ ከተጻፈው ሕግ ጋር ቆርበዋል። ግን አልተቀበሉትም። መሲህ ሲመጣ አልተቀበሉትም። ስለዚህ መሲህ ለነሱ ሳይሆን ለአሕዛብ ተሰጠ። የክርስቶስ ሥጋ መስቀል ላይ የተሰጠው በእስራኤል ምድር በቀራንዮ በኢየሩሳሌም ቦታ ነው። እነሱ ግን አላገኙትም። ግን እሳ ትንቢቱ ጋር ቆርበዋል። ትንቢቱ አላቸው፣ መጽሐፉ አላቸው፣ ነገር ግን ፍሬ የላቸው። ስለዚህ መቁረብና መቀበል፣ ስጋውን ደሙን መቀበልና መቁረብ የተለያዩ ናቸው። እንደዚህ ስላችሁ ስንቆርብ ስጋው ደግሞ አልተዋሃደንም ማለት ነው ብላችሁ እንድትጨነቁ አይደለም። የእግዚአብሔር መሐሪነት አለ፣ የእግዚአብሔር ቸርነት አለ። ግን አንድ ሰው ካላመነበት፣ ቅዱስ ስጋውን ክቡር ደሙን ካላመነበት ይወሰድበታል። ሲቆርብ ልታዩት ትችላላችሁ። ስጋውን ደሙን ሲወስድ እኮ ልታዩት ትችላላችሁ። ካህኑ በአፉ ሲያደርግለት፣ ዲያቆኑ ደሙን በአፉ ሲያደርግለት ልታዩት ትችላላችሁ። ግንስ የተሰወረ ረቂቅ መልአክ መጥቶ ይቀማውና ለሌሎቹ ይሰጣቸዋል። ለሚገባቸው፣ በበረሃ ለሚኖሩ፣ በምድረ በዳ ለሚኖሩ፣ በሌላ ስፍራ ሆስፒታል ላሉ፣ ብዙ ጊዜ የምለው ነው ይሄ፣ አልጋ ላይ ላሉ፣ ግን ለሚናፍቁ፣ ግን ለበቁ፣ ለስጋው ደግሞ እንደሚገባ ሆኖ እግዚአብሔር ባወቀ እንደሚገባ ሆኖ ለሚጠብቁ፣ አውሮፓ ውስጥ ላሉ፣ አሜሪካ ውስጥ ላሉ፣ አረብ ሀገራት ውስጥ ላሉ፣ የተለያየ ቦታ ሆነው እየሰሩ ንጹህ ሆነው ማተባቸውን ሳይበጥሱ መስቀላቸውን አስረው ስዕል እየደበቁ ከአሰሪዎቻቸው እየሸሹ እየተሰወሩ በእግዚአብሔር ፊት እየሰገዱ የሚያድሩ የበቁ ብዙ አሉ። ለእነዚህ ሰዎች መልአክ መጥቶ መልአክ ወስዶ ይሰጣቸዋል። በዋልድባ በረሃ፣ በማኅበረ ሥላሴ በረሃ፣ በደብረ ሊባኖስ ጫካ፣ በሌሎቹም ቦታዎች በተተከለ ድንጋይ ላይ ተተክለው እያመሰገኑ የሚኖሩ እላያቸው ላይ ልብሱ የነተበ ልብሳቸው ቅማል ያፈራ
ስለ ክርስቶስ ፍቅር ያን እንኳን ሳይነኩ ሰውነታቸውን እጃቸውን ለጸሎት ብቻ ዘርግተው ሰማዩን እያዩ እንደነ አቡነ ገብረ መንፈስ ቅዱስ የሚኖሩ ቅዱሳን አሉ። ለነሱ ወስዶ ይሰጣቸው። ምግባቸው ይሄ ነው። ከሰማይ ህብስት ይወርድላቸዋል ሲባል ለቅዱሳን ሰማይ ላይ ኪችን የለም። እንጀራ የሚጋገርበት ዳቦ የሚመስልበት ምጣድ እዛ የለም። ከሰማይ የሚወርድ ህብስት የሚባለው ከዚህ የሚሄድ ስጋና ደም፣ ያ ምግብ ይሆንላቸዋል። ለባሕታውያን ምግብ ሆኗቸው የሚኖረው ይህ ነው ብለው አባቶቻችን ይናገራሉ። ይሄ ነው። ማይገባን ከሆንን ይወሰድብናል። ስለዚህ መቁረብና ቅዱስ ስጋው ክቡር ደግሞ ከሰውነታችን ጋር ሲዋሃድ የተለያዩ ናቸው። እንዲህ እንዳይሆን ምን እናድርግ ቢባል አትጠራጠሩ። ህብስቱ ወደ ስጋነት እንደሚለወጥ አትጠራጠሩ። ወይኑ ወደ ደመ ክርስቶስነት እንደሚለወጥ አትጠራጠሩ። ጥርጣሬን አስወግዱ። የሚጠራጠር ሰው ካለ ይወሰድበታል። ስለዚህ እሱ ነው። እንዲህ አይነት ሰዎች አሉ እና ሁሉም ስጋውን ደግሞ ስለተቀበለ ልክ ነው ተዋህዶታል ማለትም አይደለም። እንደዚህ ሲሆን ደግሞ እንድትጨነቁ አይደለም። ግን አንድ ሊቃውንቱ የሚገርመኝ አንድ የሚያስቀምጡት ቃል አለ። እነዚያም ማያውቁ እነዚህም ማያውቁ ይላሉ። እነዚህም ማያውቁ ማለት ለምሳሌ እኔ አሁን ሄጄ ስጋውን ደግሞ ተቀበልኩኝ ነጭ ለብሼ አድርገውና እግዚአብሔር እንደ ኃጢአቴ የማይገባኝ ከሆነ አንተ አይገባህም ብሎ መልአኩን ይልካል። መልአኩ መጥቶ ይቀማኛል። እኔ አላውቅም። በእኔ ቤት ቆርቤያለሁ። በእርግጥ ቀጥሎ ለስጋው ደግሞ ያበቃኛል አምናለሁ። ምሳሌው ነው የምላችሁ ደግሞ እና ያንን ወስዶ ለበቁት ሰዎች ይሰጣቸዋል። ከኔ እንደተወሰደ እኔ አላውቅም። ከዛስ ደግሞ በበረሃ ያሉት አባቶች ከየት እንደመጣ ከማን ቀምቶ እንዳመጣው አያውቁም። ምግብ ብቻ እንደተሰጣቸው ያውቃሉ። ምክንያቱም የሚኖሩት በንጽህና ነው፣ በቅድስና። ስለዚህ እነዛም አያውቁ እነዚህም አያውቁ። ለምን ሲባል እኛ ተስፋ እንዳልቆርጥ ነው። እኔ ተስፋ እንዳልቆርጥ ነው። እኔ ምን እንዳልቆርጥ አልኳቸው? ተስፋ እንዳልቆርጥ። እነዚያ ደግሞ እንዳይታበዩ ነው፣ ራሳቸውን ከፍ እንዳያደርጉ። እኛ እኮ ከነንትና ተቀምጦ የመጣልን እኮ ነን። እኛ እኮ ከነገሌ ተቀምጦ ቀለብ የሚሰፈርልን እኮ ነን። ቆራቢ እኮ ታቶ በዚህ ምድር እኮ የጌታን ስጋና ደም የሚቀበል ጠፍቶ እኛንን እኮ እየተቀበልን ያለ ነው ብለው በትዕቢት ጾር እንዳይወድቁ እንዳይፈተኑ፣ እነዚያም አያውቁ እነዚህም አያውቁ። በባህር የጠለቁ የወደቁ በአሸዋ የጠለቁ ምግብ ሆኗቸው የሚኖር ይህ ነው ብለው መተርጉማኑ ያስቀምጣሉ። የአባቶቻችን በረከት በሁላችንም ላይ ይደርብን። ወኢተመጠወም ቁርባን ከቁርባን ያልተቀበለ ይሄ በጥንቶቹ በቤተ ክርስቲያን በሐዋርያት ስርዓት ብቻ አይደለም፣ በሀገራችን ስርዓት ለምሳሌ በእነ አጼ ዘርዓ ያዕቆብ ዘመን ያስቀደሰ ሰው ሁሉ እንዲቆርብ ይደረጋል ወይም ይቆርባል። የማይቆርብ ከሆነ ከቤተ ክርስቲያን እንዲባረር ማስጠንቀቂያ ይሰጠዋል። ሳምንት እንዳልኳችሁ አሁን ላይ እንደዚህ አይነት ማስጠንቀቂያ ብንሰጥ አድርገውት ነው ሊል ሁሉ ይችላል። በቃ በዛው ወጥቶ መቅረት የሚፈልግ ብዙ ሰው ሊኖር ይችላል። አሁን ላይ ቤተክርስቲያን ምን እያደረገች እንደሆነ ታውቃላችሁ? ድካማችንን እየተሸከመች ስርዓቱን እያሻሻለች ቀኖናውን እያሻሻለች። እነዚህ በግልጽ አሁን ቀኖና ላይ በግልጽ ያሻሻልናቸው ነገሮች ላይኖሩ ይችላሉ። በነፍስ አባት በኩል ግን የተሻሻሉ ቀኖናዎች አሉ። እንደዚህ ስላችሁ ያለአግባብ ያለ ስርዓት ይሁን እያልኩኝ አይደለም። ደጋግሜ እንደምለው ካህን አንድ ፍትሐ ነገሥት ነው። ያለ አግባብ ቢወስን ያለ ስርዓት ቢወስን ይጠየቃል። ያለ አግባብ ያለ ስርዓት ቢወስን ራስ ወዳድነት አታሎት፣ ባልንጀርነት አታሎት፣ ሀብት አታሎት፣ እገሊት ባለጸጋ ናት፣ እገሌ ባለጸጋ ነው፣ እገሌ አዋቂ ነው፣ እገሊት አዋቂ ናት፣ እገሊት እንድታበላኝ እንድታጠጣኝ፣ ቤቷ እንድትጠራኝ፣ ጠላ እንድትጠምቅልኝ፣ ጠጅ እንድታጠጣኝ፣ ስጋ እንድትሰጠኝ፣ እንደዚህ ብሎ አስቦ ንስሐ የሚያቀልሰው ፍርድ አለበት። ግን ነፍስ እንዳትጠፋ ብሎ ሰዎች እንዳይጠፉ፣ ሰዎች እንዳይወድቁ፣ እንደወጡ እንዳይቀሩ፣ እንዳይጨነቁ እኔ እነሱን ዕዳ ልሸከም ብሎ ለእነዚህ ሰዎች የሚያደርግ ካህን ግን ብፁዕ ነው። ካህን አንድ ፍትሐ ነገሥት ነው። በዚህ ምክንያት እኛ ያልገለጥናቸው በየቤታችን የምናውቃቸው ቀኖናዎች አሉ፣ የተሻሻሉ ቀኖናዎች አሉ። እንደ በፊቱ አይደለም። ለምሳሌ አንቀጸ ንስሐ ይባላል አንድ መጽሐፍ እና አንቀጸ ንስሐ የሚባለው አንድን ኃጢአት ስንናገር ለኃጢአቱ የሚሰጠው ቀኖና አብዛኛው የእድሜ ልክ ቀኖና ነው የሚሰጠው። ለምሳሌ አንድ ሰው ይላል መግለጹን ልተወውና አንድ ትልቅ ኃጢአት ተብሎ የተጠቀሰ በዚያ ኃጢአት ቢሰራ ይላል
እና ይህንን ለካህኑ ቢናገር ንስሐው ይላል እድሜ ልኩን ዓለምን በእግሩ ይዞር ይላል። ምን ልኩን አልኳቸው? እድሜ ልኩን ዓለምን በእግሩ ይዞር ይላል። እጁን ዘርግቶ ነው። ምኑን ዘርግቶ? አሁን እጅ ዘርግቶ እንኳን እጅ እንደዚህ ተዘርግቶ ይቅርና ባዶ እጃችሁን እንኳን ስትሄዱ ባላንሳችሁን ታጣላችሁ አይደለም? እጅ ዘርግቶ መሄድ ተመልከቱ። እኔ አንድ ሰውዬ የሆነ ጊዜ ሲያስተምር ሰማው ነበርና በእርግጥ የለም መጽሐፍ ላይ እንደዚህ ያለው ሰውዬ፣ ግን እነዚህ ከአንቀጸ ንስሐ ጋር የተቀዱ ሐሳቦችን የሚከተል አይነት ሰው ነውና ቡና የጠጣችሁ ሰዎች አለ። ይሄ ራሱን እየገረፈ የሚያስተምር ባህታዊ ነውና ቡና የገዛችሁና ቡና የሸጣችሁ ሰዎች እጃችሁን አውጡ አለ። እኔ ያኔ ልጅ ሆኜ ነው ገና አዲስ አበባ እየገባሁኝ ነው እና እኔም ከሰው ጋር ሆኜ ባህታዊው ሲያስተምር በጣም ተመስጬ ሰማለሁኝ አብሬና እንደ በጣም ይገርም እኮ ነው እያልኩ ይሰማ እና ግን ከአይምሮ ያልጠፋው ነገር እስኪ ቡና የሸጣችሁ እና ቡና የገዛችሁ እጃችሁን አውጡ ተባለ። የአዲስ አበባ ሰው የዋህ ነው፣ እጁን አወጣ። ሁሉ አንዳንዱ ሁለት እጁን ሁሉ አወጣ እና ያው የሚመስለው ያ ሰው በቃ ቡና ሽጫለሁ ገዝቻለሁ በቃ እግዚአብሔር ይፍታህ ይሉኛል ብሎ አስበው ይመስለኛል እኔ አሁን ስገምት። ከዛ ሰውየው ምን ቢል ጥሩ ነው ባህታዊው፣ ቡና የገዛችሁ ቡና የሸጣችሁ ሰዎች ቡና የገዛችሁበትን ቡና የሸጣችሁበትን ቦታ ተንበርክካችሁ ዙሪያውን ትዞራላችሁ አላችሁ። ተንበርክካችሁ ለምሳሌ መርካቶን ወሰዱት። መርካቶ ከሆነ ቡና የገዛችሁት የመርካቶን ገበያ ተንበርክካችሁ ትዞሯታላችሁ። የት እንደምትጀምሩ እግዚአብሔር ይወቀው። በላይኛው በአውቶቡስ ተራ ጀምራችሁ በታችኛው በራጉኤል በኩል ዙራችሁ ተንበርክካችሁ። እነዚህ ነገሮች በጣም አሁን ከዚህ ትውልድ ጋር መሄድ የማይችሉ ናቸው። ከክርስቶስ ፍቅር የተነሳ አይደለም ተንበርክኮ ያንን መዞር ይቅርና ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በረከታቸው ይደርብንና ተዘቅዝቀው ለዓመታት ጸልየዋል በባህር ውስጥ እና አቡነ ተክለ ሃይማኖት ጦር ተክለው በቀኝና በግራ ጸልየዋል። ይሄን የሚያደርጉት የበቁ አባቶች አሉ። የእነሱ በረከት በሁላችንም ላይ ይደርብን። ግን ደግሞ ይሄን የምናደርገው ገብቶን መሆን አለበት። በዚህ ምክንያት የሚሸሽ ሰው የሚባረር ሰው መኖር የለበትም ነው። ስለዚህ ይሄ ከቁርባን ያልተቀበለ ከቤተ ክርስቲያን ይሰደድ የሚለው ያልቆረበ ይሰደድ አይደለም። እየመጣ በተደጋጋሚ የማይቆርብ ከሆነ የማይቆርብበት ምክንያት ደግሞ የማያምን ከሆነ ምን የማይል ከሆነ የማያምን የማይቀበለው ለምንድን ነው ከተባለ አይ ስጋው ደግሞ እኮ አያድንም እያለ የማይቆርብ ከሆነ ይለይ ነው። ስጋው ደግሞ አያድንም። አሁን ላበረታታችሁ ፈልጌ አይደለም። ለምሳሌ አሁን ከእናንተ መካከል ያልቆረበ ሰው ካለ ያልቆረባችሁበትን ምክንያት በጥቂቱ መናገር እችላለሁ። እየጨረስኩኝ በጥቂቱ መናገር እችላለሁ። ለምሳሌ አሁን ከዚህ መካከል አንዱን ወጣት አስነስቼ ለምን ነው የማትቆርበው ብለው የመጀመሪያው ነፍስ አባት ስለሌለኝ ነው ይላል። ነፍስ አባት ያዝ አዘዝኩኝ፣ ነፍስ አባት ያዝ። ሁለተኛው ደግሞ ለምን ነው የማትቆርበው ብለው ነፍስ አባት አለኝ ግን ደግሞ እንደው እኔ ከስራዬ ጋር አይገናኝም ነው። ስራህን ስራ ግን ደግሞ ስጋውን ደግሞ ተቀበል ነው ሁለተኛው መልስ። ሁለተኛው ይሄ። ሶስተኛው ደግሞ ለምን ነው የማትቆርበው ብለው ገና ወጣት ነኝ ከዚህ በኋላ ኃጢአት ብሰራስ እንደገና ይላል። ስለ ነገ አታስብ፣ ነገ ለራሱ ያስባልና ዛሬ ቁረብ። ከነገ በኋላ ደግሞ ማን ያውቃል። ከቻልን ያው እየበረታን እንሄዳለን። ካልቻልን ደግሞ በኃጢአት ወድቀንም ቢሆን እንደገና ተመልሰን ንስሐ ገብተን ጻድቅ 7 ጊዜ ይወድቃን ከዛ ስንት ጊዜ ይነሳል። ይሄን መተግበር ያስፈልጋል ነው። ስለዚህ በጣም ብዙዎቻችሁ የምትሸሹት በእነዚህ ምክንያቶች ነው። ስለማታምኑ አይደለም። ከዚህ መካከል ቅዱስ ስጋውን ክቡር ደሙን የማያምንበት አለ ብዬ አላስብም። ህብስቱ ተለውጦ ስጋ እንደሚሆን ወይኑ ተለውጦ ደም እንደሚሆን የማያምን ሰው አለ ብዬ አላስብም። የማትቆርቡት ለምንድን ነው ሲባል በቤት ጣጣ በስራ ምክንያት ቤተሰብ እንዲህ ይለኛል፣ ጓደኛ እንዲህ ይለኛል፣ አላገባሁም። አንዳንዶች ደግሞ ነፍስ አባቶች አይ አንተ ወጣት ስለሆንክ ስታገባ ነው መቁረብ ያለብህ፣ ስለዚህ ብቻህን መቁረብ አትችልም ብለው የሚከለክሉ ሰዎች አሉ። ስህተት። ሴቶች ወጣቶች ልንቆርብ ፈልገን ነው ሲሉ አይ ወጣት ስለሆንሽ አንቺ አትቆርቢም፣ ስለዚህ ስታገቢ አንደኛሽን ትቆርቢያለሽ ብለው የሚከለክሉ ስህተት፣ ኃጢአት፣ ነውር፣ ክህነት የሚያስይዝ እነዚህ ነገሮች ሁሉ ልክ ያልሆኑ ነገሮች ናቸው። ማንኛውም ሰው ንስሐ ከገባ ስጋው እንደው መቀበል አለበት። ከኃጢአት ንጹህ የሆነ ፍጹም ንጹህ የሆነ ለስጋው ደግሞ እንደሚገባ ያለ ማንነት ያለው በምድር ላይ ማንም የለም። ብዙ ጊዜ የምገልጠው አገላል። ስለዚህ ስጋውን ደግሞ እንቀበል። እነዚህን ነገሮች ሳናደርግ ነገር ግን ሁልጊዜ በይሉኝታ እየተመለስን ከሆነ ግን ይሄ ከቤተ ክርስቲያን ይሰደድ የሚለው ትእዛዝ ብቻ ሳይሆን ኦልሬዲ ተሰደናል። በደምብ ስሙኝ። ሁልጊዜ እየመጣ እያስቀደሰ እድሜ ልኩን እያስቀደሰ ስጋውን ደሙን የማይቀበል ሰው ለዓመታት ያስቆጠረ ሰው ስጋውን ደሙን ሳይቀበል እየተመላለሰ ያለ ሰው ከቤተ ክርስቲያን ተሰዷል። ራሱን ከቤተ ክርስቲያን ለይቷል።
ራሱን ከህብረቱ ለይቷል። ራሱን ከክርስቶስ አካል ለይቷል። ራሱን ከጉባኤው ለይቷል። ከቤተ ክርስቲያን ተሰዷል። አሁን ከቤተ ክርስቲያን በአካል መውጣቱ አይደለም፣ መባረሩ አይደለም፣ ከደጅ መከልከሉ ከበር መከልከሉ አይደለም፣ ውጣ መባሉም አይደለም። ራሱን ከቤተ ክርስቲያን አስወጥቷል፣ ከህብረቱ ለይቷል። ስጋውን ደሙን የማይቀበል ሰው ይሄን አውቃችሁ ቅዱስ ስጋውን ክቡር ደሙን ወደ መቀበል ኑ። ይሄ ጾም ዓላማው ይሄ ነው። ጨርሻለሁ። ይሄ ጾም ዓላማው ይሄ ነው። ዝም ብሎ መጾም አይደለም። በነገራችን ላይ የጾሙ ዓላማ ቅዱስ ስጋውን ክቡር ደሙን እንደ ፋሲካ እንዳለው ካመንንና ለፋሲካ ዶሮ እንቁላል ምናምን ካሁኑ ጀምሮ የሚታሰብ ከሆነ ብዙ ሰው እኮ ከዚህ ጀምሮ ገንዘብ ሴቭ ያደርጋል፣ ቅርጫ ለመግባት ምናምን። እኔ እሱን እንደዚህ አድርጎ አታርጎ አይደለም ጉዳዩ። ይሁን ልጆቻችሁን ለማስደሰት ሊሆን ይችላል፣ ከጓደኞቻችሁ ጋር አንድ አይነት ለመሆን ይችላል። በአግባብ በመጠን ይሁን እንጂ መብላትም ኃጢአት አይደለም በመሰረቱ። እሱን ለማቃወም ለማሳቀቅ አይደለም። ካሁኑ ግን ልክ ለዛ የሚያስብ እንዴት አይታሰብም? ጾማችሁ ለምን ከንቱ ይሆናል? ስለዚህ ወጣቶች ቁረቡ፣ ስጋውን ደሙን ተቀበሉ። አትጨነቁ፣ አትፍሩ። ገሌ ቆረበ ገሌ እኮ እንደዚህ ነው እንባላለን ብላችሁ አትጨነቁ። ከእግዚአብሔር ጋር አንድ የመሆን የአንድ ቀን እድል እንኳን ቢሆን ቀላል አይደለም። አንዳንድ ሰው እኮ ለግማሽ ቀናት የነገሱ ሰዎች ታውቃላችሁ። በታሪክ ለግማሽ ቀን የነገሱ ሰዎች አሉ። ለግማሽ ቀን ለ6 ሰዓት ብቻ የነገሱ በመጽሐፈ ነገሥት የተጻፈ ታሪክ አለ። ይሄ ብቻም አይደለም። በሀገራችን ታሪክ ለ6 ሰዓት ብቻ ነግሶ ሰዎች ጠቅጥቀው የገደሉት ሰው ታሪክ አለ በሀገራችን በኢትዮጵያ። ለ6 ሰዓት ብቻ ንጉሱን እንየው የት ነው ተብሎ ሰው ሲሻማ ሰውየው ገና ልብሰ መንግስት ለብሶ አልተዘጋጀም፣ ዙፋን ላይ አልተቀመጠም፣ አክሊል አልተቀዳጀም። ነገር ግን እንዲነግስ ተደርጓል። ያ ሰውዬ ለ6 ሰዓት ብቻ ነግሶ በ6ኛው ሰዓት ተጠቅጥቆ ሞተ። ሊያዩት ሊጎበኙት ያሉት ሰዎች ፕሮፌሰር ጌታቸው የጻፉት መጽሐፍ ላይ እና እንዲህ አይነት እንደው 6 ሰዓት የነገሱ ሰዎች ታሪካቸው ከተጻፈ እኛስ አንድ ቀን ከክርስቶስ ጋር ብንሆን እንደው እምላችሁ ነገ ኃጢአት እንስራ እያልኩኝ አይደለም። አንድ ቀን ከክርስቶስ ጋር መሆን ራሱ አይናፍቅም? እስከ ትናንት ንስሐ ገብተን እስከ ትናንት ንጹሕ ሆነን ዛሬ ቆርበን ዛሬ ብቻ ራሱ ከጌታ ጋር መሆን አይናፍቅም? የክርስቶስ አካል ተብሎ መጠራት አይናፍቅም? ለአንድ ቀን ዝሙት ለአንድ ቀን አይደለም፣ ዝሙት ለሰዓታት አይደለም። አንድ ሰው አንዲትን ሴት ሲመኛት ለዚህ ሰዓት ለሆነች ሰዓት ብቻ አይደለም የሚፈልጋት፣ ለስጋዊ ምኞት ይፈልጋት፣ ለትዳር አይደለም፣ ለጋብቻ አይደለም። ዓለም የሚወድቀው በዚህ አይደለም። ዓለም የሚጠፋው በዚህ አይደለም። ለሰዓታት ለተወሰኑ ቦታዎች አንድ ቀን ከአንቺ ጋር አድሬ ምናምን በበነጋው ልሙት እያለ አይደለም የሚፎክረው። ዓለም እንዲህ የሚል ከሆነ እኛ እስከ ክርስቶስ ጋር አንድ ቀን ቆርበን አንድ ቀን ተቆጥረን ነገ ብንሞት አይሻልም? አንዳንድ ነገሮች አረዳዶቻችን ያልተስተካከሉ ስለሆኑ ስለዚህ እኔ ነገ ኃጢአት ስሩ ከነገ ወዲያ ኃጢአት ስሩ ከቆረባችሁ አይደለም ሐሳቡ። ግን ነገ ኃጢአት ብንሰራ እንኳን ዛሬ ከክርስቶስ ጋር እንድንሆን መናፈቅ አለብን። ያ ካልሆነ ግን ራሳችንን ከቤተ ክርስቲያን ለይተናል። በደምደሚያው እኔ የዚህን ሐሳብ ሳምንት እንጨርሰዋለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የሳምንት ሰዎች ይበለን። ወስብሐት ለእግዚአብሔር።